ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ ምን ጊዜም እንዳዘነጉ። ተመልካቾቻችን የዕለቱ ዋና ዋና ዜናዎች የመጀመሪያውን ቦታ የያዘው የኢራንና የእስራኤል ተጨባጭ ሁኔታ ነው። የተኩስ አቁም ስምምነቱ እየተከበረ ነው። ይህ በዚህ እንዳለም በትላንትናው ዕለት ሁላችሁም በተለያዩ የቴሌቪዥን ጣቢያዎች ተመልክታችኋል። 60 የኢራን የጦር አዛዦችና ሳይንቲስቶች ከነቤተሰቦቻቸው የቀብር ስነስርዓት ተፈጽመዋል። የኢራን ሕዝብ በከፍተኛ ሁኔታ እያለቀሰ ነው። ይህ በዚህ እንዳለ በኢራን ላይ የደረሰው ጉዳት ቀስ በቀስ ይፋ እየሆነና እየተጋለጠ ነው። ኢራን በከፍተኛ ሁኔታ በእስራኤልና በአሜሪካ ተጎድታለች። በአዛ ያለው ተጨባጭ ሁኔታ በዛሬው ዕለት ኻን ዩኒስና አዛ ከተማ የሚኖሩ ፍልስጤማውያን ከተማውን ለቀው እንዲወጡ ታዘዋል። የእስራኤል መከላከያ ኃይልም ከፍተኛ እርምጃ ይወስዳል ተብሎ ይጠበቃል። ይህን በማስመልከትም ልክ በ6 ሰዓት ልዩ የሚኒስትሮች ኮሚቴ